ሴቶች በወር አበባ ጊዜና በወሊድ ጊዜ እርኩስ እንደሚሆኑ መጽሐፍ ቅዱስ በግልጽ ያስተምራል። ይህ ነገር ለድንግል ማርያምም አልቀረላትም። በሉቃስ ወንጌል ምዕራፍ 2 ከ21 ጀምራችሁ ስታነቡ በሙሴ ሕግ የመንጻት ወራታቸው እየተፈጸመ ይላል። ድንግል ማርያም የመንጻት ወራቷ ሲፈጸም ኢየሱስን ለጌታ ልታቀርበው ልታስገርዘው ወደ ኢየሩሳሌም ይዛው ሄዳለች። ምን አይነት ቦታ አለኝ? አሁን ሙስሊም ሴት ብሆን ምን አይነት ቦታ አለኝ በምገባበት? እንዴት ያያታል እስልምና ሴት? ግን ይህን ነገር ታውቂ ነበር? እንደው አዲስ አላህ እንግዲህ በተከበረው ቁርአን ሱረት ኒሳ ለሴት ምዕራፍ እኮ አለ። ምዕራፍ መሰጠታቸው ከእንስሳት ጋር መቆጠራቸው ማሳያ ነው። ምክንያቱም በእስልምና ሴቶች እንደምን ስለሚቆጠሩ እንደ እንስሳ። ዩሃድ አፈወርቂ የሚለው ስያሜ የሴትን ብልት በመሳም የሚገኝ የስም ስያሜ ነው። ለማንኛውም እህታችን አዲስ ስትናገር የነበረውን ቪዲዮ ቆራርጦ አምጥቶ ሲቀጥፍ ነበረ። ሙስሊም ሴቶች እንስሳት ሲል ነበረ። እስኪ በመረጃ እናጋልጠው። ሴቶች በክርስትና በመጽሐፍ ቅዱስ ምን ይመስላሉ የሚለውን ከማየታችን በፊት ዩሃድ አፈወርቂ ይህ ሁሉ ውሸት ኦርቶዶክስን ለማዳን ከሆነ አታድናትም። ምክንያቱም ኦርቶዶክስ ከሐዋርያት ያልተገኘ ኢየሱስ እግዚአብሔር ወልድ ነው፣ ማርያም እግዚአብሔርን ወለደች የሚሉ ሐሰተኛ አስተምሮቶችን የምታስተምር ቤተክርስቲያን እስከሆነች ድረስ የትኛውም አይነት ውሸት አያድናትም። መግቢያሬ ለመግለጽ እንደሞከርኩት ሴቶች በመጽሐፍ ቅዱስ ያኒ በክርስትና በወር አበባ ጊዜና በወሊድ ጊዜ እርኩስ ይሆናሉ። ይህ ነገር ለድንግል ማርያምም አልቀረላትም። ይህም ብቻም ሳይሆን ሴቶች በመጽሐፍ ቅዱስ ሰው አልተባሉም። ሴት ለምስክርነት ራሱ አትበቃም። መጽሐፍ ቅዱስ ላይ ግልጽ አድርጎ እንደሚያስተምረው ከሆነ ስህተት የሰራችው ሴቲቱ ናት። አዳምን ከገነት ያባረረችው ሴቲቱ ናት። ስህተት የሚገኘው ከሴት እስከሆነ ድረስ ሴት ለወንድ ስትገዛ መኖር አለባት። በወንድ ላይ ልትሰለጥን አይገባም። ስልጣን መያዝ አትችልም። ማስተማር አትችልም። በማህበር ተሰብስበው ዝም ይበሉ ነው የሚለው። እንደውም እግዚአብሔርን እፈራለሁ የምትል ሴት ወርቅ ራሱ መልበስ አትችልም። ተጓብተናል። መሸፈን ነው ያለባት። አልሸፈንም ካለች ራሷን በመላጣው ስፍር መቆረጥ አለባት። መጽሐፍ አክሲማሮስ ዘዳር የተባለው የኦርቶዶክስ መጽሐፍ የኦርቶዶክስ ፈጣሪዎች ስላሶች ሰውን ሲፈጥሩ ወንድን 666 ሴትን 333 ነው ያደረጓት። ይህን ያደረጉበት ትልቁ ምክንያት ምንድን ነው? ሴት ከወንድ ደካማ መሆን አለባት። ሴት ከወንድ እኩል የምትሆን ከሆነ ወንድ ታስቸግራለች። ወንድ ሴትን እየቀጣ ማስተዳደር አለበት ብሎ ነው የሚያስተምረው። አንበቡት ከላይ መጽሐፈ ምሳሌ ላይ ከጠበኛና ከቁጡ ሴት ጋር ከመቀመጥ በምድረ በዳ መቀመጥ ይሻላል ይላል። እንደውም መጽሐፈ ሲራክ ላይ ከምድር አራዊት ጋር መቀመጥ ይሻላል ይላል። እዚህ ጋር መታችሁ ጠበኛና ቁጡ ሴት ነው እኮ የሚለው ካላችሁኝ በሱረቱ ኒሳ አንቀጽ 34 ላይ ባለው ዩሃድ አፈወርቂ ስለቀጠፈ የራሱን ማየት አለበት። በሱረቱ ኒሳ አንቀጽ 34 ላይ ምናልባትም ከባሎቻቸው ጋር ጸብን ለሚፈልጉ ትዳራቸውን ለማፍረስ ተንኮለኛ ወይም ጸበኛ ስለሆኑ ሴቶች ነው ሲያብራሩ የነበሩት ተፍሲር ላይ። ሴት ልጅ የእግዚአብሔር ክብርና ምሳሌ አይደለችም። ጳውሎስ ለቆሮንቶሶች በላከው ደብዳቤ ላይ ወንድ ልጅ የእግዚአብሔር ክብርና ምሳሌ ነው ብሏል። ሴት ልጅ የእግዚአብሔር ክብርና ምሳሌ አይደለችም። መጽሐፈ ኢዮብ ላይ ከሴት የተገኘ ንጹሕ ሊሆን አይችልም ይላል። ሌላው ዩሃድ አፈወርቂ እስልምና ሴት ልጅ ምቱ ይላል ብሏል። መጽሐፍ ቅዱስን አንብቦ ስለማያውቅ ነው። መጽሐፍ ቅዱስ ላይ እግዚአብሔር ምን ብሏል? ልጆችን ቀጣችሁ መታችሁ አሳድጉ ይላል። በእርግጥ ትክክል ነው። እግዚአብሔር አልተሳሳተም። እንግዲህ ዩሃድ አፈወርቂ አባትህ እናትህን እየገረፈ ነው የሚያስተዳድራት፣ አንተንም እየገረፈ ነው የሚያስተዳድረው። እንደ ሀበሻ መግረፍ ጥሩ ነው። መደብደብና መግረፍ ይለያያል። መግረፍ ሰጥለጥ ቀጥ አድርጎ እንዲርስ የሚያደርግ ነው። እናም እግዚአብሔር ሀበሻዊ ነው የሚመስለኝ። ልጆቻችሁን ቀጣችሁ አሳድጉ ሲል ማለት ነው። ትክክል ነው። በዚህ እስማማበታለሁ። ለመቅጠፍ አትሩጥ ዩሃድ አፈወርቂ። ብዙ ካፊሮችን ዩሃድ አፈወርቂን ጨምሮ እንደ ግርሳት የሚያቃጠላቸው የሚያስቀናቸው ነገር ምንድነው? ቁርአን ላይ አምላካችን አላህ ሱብሃነሁ ወተዓላ በሴቶች ምዕራፍ ሰይሞላቸዋል፣ ለድንግል ማርያም በስሟ ምዕራፍ ሰይሞላታል የሚለው ነገር ነው። ይመጡና ለድንግል ማርያም ስም ቢሰይምላት ለሴቶች ስም ቢሰይም የላም ምዕራፍ የሚላለ የጉንዳን ምዕራፍ የሚላለ ይላሉ። መጽሐፍ ቅዱሳችሁን አንብባችሁ አታውቁም እንዴ? ለምሳሌ መጽሐፍ ቅዱስ ላይ የጴጥሮስ ክህደት ይላል። ጴጥሮስ ከሃዲ ነው የሚል ምዕራፍ አለ። ስለዚህኛ ወተን ጴጥሮስ ከሃዲ ነው ብንል ተቀባይነት አለው እንዴ? የለውም። የጴጥሮስ ክህደት የተባለው የራሱ ማብራሪያ ያለው ላም ምዕራፍ ሲባል የራሱ ማብራሪያ ያለው በጣም ብዙ አንቀጾች አሉ። እዛ አንቀጾች ውስጥ ላም ተብሎ ስለተሰየው ምዕራፍ ተቀምጧል። ትምህርት ቤት ስንማር ብልጧት ወጢት የሚል አለ። ድሮ በዘጠናዎች ማለት ነው አማርኛ መጽሐፍ ስንማር የተለያዩ ምዕራፎች አሉ። ስለ እባብ፣ ስለ ውሃ፣ ስለ ወተት የተለያዩ ምዕራፎች ይሰጣል። ስለዚህ አንዱ መጽሐፍ ላይ ስለ ሌብነትም ስለ ሌባም ስለ ባብም ስለ ማርም ሲቀመጥ ያንን መጽሐፉን ተጸይፈ ልጥለው ነው። ሁሉም ትምህርት ነው። ስለ ጉንዳን ያለው ስለ ጉንዳን ሊነገር ነው። የጉንዳን ምዕራፍ
ኦኬ ሸረሪት የተባለ ሸረሪት ምሳሌ አድርጎ ለማምጣት ነው። ሌላ ላሳያችሁ ከመጽሐፍ ቅዱስ ምዕራፍ ራእይ መጽሐፍ ላይ ከባህር የወጣ አውሬ ይላል። እንግዲህ ወተን ወይ መጽሐፍ ቅዱስ ላይ አውሬ የሚል አለ ብንል እንዴ እናንተ ያማችኋል እንዴ ጤነኛ ናችሁ እንዴ ምናምን አይደል የምትሉት? እኛ ሙስሊሞች አልሐምዱሊላህ ጤነኞች ነን። ምዕራፍ እናውቃለን፣ አስተምሮት እናውቃለን፣ አውድ እናውቃለን፣ የስርዓት ነጥብ አጠቃቀም ራሱ እናውቃለን። ይብላኝ እንጂ ለእናንተ ቶፒክ ማታውቁ፣ ርዕስ ማታውቁ፣ የስርዓት ነጥብ አጠቃቀም ማታውቁ፣ ማንበብ ማታውቁ መጽሐፈ ሳሙኤል ላይ አምኖን ትዕማርን ደፈረ ይላል። አምኖን የትዕማር ወንድም ነው። ወንድም እህቱን ደፈረ የሚል ቶፒክ አለ። እንግዲህ ወተን እየየ ብንል ተቀባይነት የለውም። ስለዚህ አምኖን እህቱን ትዕማርን የደፈረበትን የራሱን አስተምሮት እዚህ ጋር አስቀምጧል። ለማንኛውም ንቁ ካፊሮች